ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሩሲያው አቻቸው ፕሬዝደንት ቭላዲሚር ፑቲን ጋር ስምምነት ላይ ለመድረስ ክሬሚያ ልሳነ ምድርንና ቀሪዎቹን በራሽያ ቁጥጥር ስር የሚገኙ የዩክሬን ግዛቶች በሕጋዊ የሩሲያ የግዛት አንድነት ስር ለማወቅ እየተዘጋጁ መሆኑ ተሰማ። የእንግሊዙ ቴሌግራፍ ጋዜጣ ምንጮች ጠቅሶ እንደዘገበው ፕሬዚደንት ዶናልድ ትራምፕ ይህንን ዕቅዳቸውን ለሩሲያው ኃያል ፕሬዚደንት ቭላዲሚር ፑቲን ለማቅረብ ልዩ መልእክተኛቸው ስቲቭ ዊትኮፍንና አማቻቸውን ጃሬድ ኩሽነርን አያይዘው ወደ ክሬምሊን ልከዋል። እርምጃው ራሽያን የጥቁር ባህር ክረምት ከበጋ ወደቧ ሴባስቶፖል የሚገኝባት ክሬሚያ ልሳነ ምድርን በፈረንጅ 2014 መዳፏ እስካስገባችበት ወዲህ የፕሬዝደንት ትራምፕ እርምጃ አስገራሚ የአቋም ለውጥ ይሆናል። ግዛት መልቀቅን ያካተተ መቻቻል ስምምነትን በፍጹም አይሆንም፣ አይደረግም ከሚሉት አውሮፓውያንና አሜሪካኖች መካከል የከፋ መፈራቀቅ ሊፈጥር እንደሚችል ተፈርቷል። ዊትኮፍና ኩሽነር ወደ ክሬምሊን ይዘውት ስለሚገቡት ሐሳብ ይዘት ማብራሪያ ያገኙም አንድ ባለሥልጣን ለጋዜጣው ሲነግሩት አሜሪካ ስለ አውሮፓውያኑ አቋም ከረዳች ስለመሆኗ ይበልጥ ግልጽ እየሆነ ነው ብለዋል። እንደ ባለሥልጣኑ አገላለጽ አሜሪካኖች አውሮፓውያኑ ሊሰማቸው ስለሚችለው ግዳቸው አይደለም፣ አውሮፓውያኖች የፈለጉትን ማድረግ ይችላሉ ባይ ናቸው ብለዋል። ፑቲን ትናንት ኪርጊስታን ውስጥ በሰጠው ቃለ ምልልስ የራሽያ ዩክሬን ላይ ያላትን የግዛት ጥያቄ ዕውቅና መስጠት የሰላም ዕቅዱ ቁልፍ መሆን አለበት ሲሉ ማስገንዘባቸው ይታወሳል። ከዚህ አንጻር አሜሪካ የራሽያን በክሬሚያ ልሳነ ምድርና ዶኔትስክና ሉሃንስክን በሚያጠቃልለው የዶንባስ ግዛት ላይ ያላትን ሉዓላዊነት ማወቅ የውይይቱ መሠረት ይሆናል ብለዋል። በጄኔቭ ማስተካከያ የተደረገበት አዲሱ የሰላም ዕቅድ ለራሽያ የቀረበላት መሆኑን የራሽያ ቤተ መንግሥት ክሬምሊን ዛሬ አስታውቋል። የትራምፕ የሰላም ዕቅድ ራሽያ በኬርሶንና ዛፖሪዥያም በቁጥጥሯ ስር የዋለችውን 80 በመቶ ግዛት በራሽያ የግዛት አንድነት ውስጥ የማወቅ ዕቅድ አለው። ዳንኤል እንደሰማው ነው ዓለም ዶናልድ ትራምፕ እንግዲህ ከተመረጡበት ጊዜ አንስቶ ይህን የራሽያ ዩክሬን ጦርነት ለመፍታት ብዙ ጥረት ሲያደርጉ ቆይተዋልና አሁንስ ይሳካላቸው ይሆን ወይ? ይሳካላቸዋል ማለት እንግዲህ it takes two to tango ይላል ፈረንጅ። ለብቻ አይደነስም፣ አዳናሽ ያስፈልገዋል። እና አንዱ እንግዲህ ይሄን የሰላም ስምምነት ለማምጣት ቁልፉ ወይም ካርዱ በብዛት በእጇ ያለው ራሽያ ናት። የዶናልድ ትራምፕ አቀራረብ መጀመሪያ ያቀረቡትን የሰላም ዕቅድ ተከትሎ ነው። ዶናልድ ትራምፕ ያቀረቡት የሰላም ዕቅድ በጽሑፍ ማለት ነው። ብዙ ጊዜ የተቹበት የነበረው አስተዳደራቸው ጦርነቱን እንደሚያቆም ይናገር እንጂ እንዴት ሊያቆመው እንዳሰበ በጽሑፍ የተቀመጠ ነገር የለም የሚል ትችት ነበረበት። መጨረሻ ላይ
በጽሑፍ አስፍሮ አቅርበዋል። ያቀረበው የጽሑፍ ሐሳብ መጀመሪያውኑ ሁለቱ ሀገሮች ጦርነቱን የሚያቆሙት ባሉበት ቦታ ነው እና ይህ የጦር ግንባራቸው ጦርነቱ የሚቆምበት ጦር ግንባሩ ላይ ሁለቱም እግረኞቻቸው የሚቆምበት ቦታ የሁለቱ ሀገራት አዲስ ድንበር ይሆናል ነው ያሉት። የሁለቱ ሀገራት አዲስ ድንበር ማለት ነው። ራሽያ ከፌብርዋሪ 24 በፈረንጅ አቆጣጠር 2022 በፊት ወይም በኢትዮጵያ ከየካቲት 17 2014 በፊት የነበረችበት ቦታ ወደኋላ ነው አይደለም እንዴ? አሁን ከጦርነቱ በኋላ 20% የዩክሬን ግዛት ተቆጣጥራለች አይደለም ዳንኤል? ስለዚህ አሁን ያለችበት ወታደሯ የቆመበት ምድር ሉሃንስክ የምትባለዋን ዶንባስ ውስጥ ወይም ምስራቅ ዩክሬን ውስጥ የምትገኘውን ግዛት ኦልሞስት ከ99% በላይ ዶኔትስክ ግዛትን ደግሞ አሁን በምናየው ሁኔታ ከ75 እስከ 80% በሚሆን ደረጃ በቁጥጥር ስር አስገብቶ ነው የሚገኘው። ወደዚህ ስመጣ ሉሃንስክ ላይ እንዲሁ 80%፣ ዛፖሪጂያ ላይ 80%ዎቹን ይዞ ነው የሚገኘው። ይሄ የቆሙበት ቦታ ወታደሮቻቸው ያሉበት ቦታ የራሽያና የዩክሬን አዲሱ ድንበራቸው ይሆናል ይላል። እና ምን ማለት ነው? ራሽያ እስካሁን በውጊያ የያዘቻቸውን ግዛቶች የራሷ ታደርጋለች ይላል ማለት ነው። የመጀመሪያ በጽሑፍ ያቀረቡት የዶናልድ ትራምፕ ሐሳብ ይሄንን ይላል። እናም በዚህ ላይ ተመስርታ ራሽያ የራሽያን አዲሱን ግዛት ማለት አራቱን የዩክሬን ግዛቶችን የተቆጣጠረችበት ድረስ ያለውን በራሽያ ግዛትነት ታውቃለች። ሪኮግናይዝ ታደርጋለች፣ እውቅና ትሰጣለች ማለት ነው በራሽያ ግዛትነት። ወደ ኋላ ሄደን ደግሞ በ2014ም እንደዚሁ ክሬሚያ ልሳነ ምድርን ከዩክሬን በህዝበ ውሳኔ ነው አስገባሁት የምትለው ራሽያ በራሽያ ግዛት ውስጥ ነው ያለው። ነገር ግን ዩክሬን ምንድን ነው እያለች ያለችው? ክሬሚያ ልሳነ ምድርን በራሽያ ተነጥቅ ያለው፣ አሁንም ደግሞ 20% ግዛቴን በራሽያ ተነጥቅ ያለው ነው የምትለው። ተወሮብኛል ነው የምትለው። አሁን ወደኋላ የሄዱና ደግሞ የክሬሚያ ልሳነ ምድርንም በራሽያ ግዛትነት አሜሪካ እውቅና ትሰጣለች ማለት ነው። እስከ ዛሬ ድረስ ከ2014 ጀምሮ የሰው አገር መሬት ስለያዘች በሚል ራሽያን ምዕራባውያን ከግሩፕ 8 የበለጸጉ ሀገሮች ሁሉ አስወጥተው ማዕቀብ ጭነው ለአንዱም እውቅና እንደማይሰጡ ገልጸው በወረራ የሰው ሀገር ይዛ እንደምትገኝ ነበር የሚያውቁት። አሜሪካ በዚህ ደረጃ ፊት መሪ ነበረች። ጆ ባይደን እስከ መጨረሻው ደረጃ ድረስ ክሬሚያ ልሳነ ምድርም ራሱ የዩክሬን ነው፣ ጦርነቱ ማብቃት ያለበትም የዩክሬን የሆኑ መሬቶች በሙሉ ራሽያ ለቃ ወጥታ ለዩክሬን ስታስረክብ ነበር የሚሉት። አሁን አሜሪካ ስረ መሰረታዊ የፖሊሲ ለውጥ በማድረግ እነዚህን ግዛቶች ክሬሚያ ልሳነ ምድርን ጨምሮ ራሽያ በቁጥጥሯ ስር ይዛ የምትገኛቸውን የዩክሬን 20% ግዛቶች በሙሉ በራሽያ የግዛት አንድነት ውስጥ ታውቃለች ማለት ነው። ይሄ አሁን የምነግርህ የራሳቸው የዶናልድ ትራምፕ ኦሪጂናል በጽሑፍ የቀረበ ሐሳባቸውን ነው የምነግርህ። ይሄ ብቻ አይደለም። በዛ ዕቅድ መሰረት ዩክሬንም እነዚህ ግዛቶች የራሽያ መሆናቸውን እውቅና ትሰጣለች ይል ነበር። ዩክሬንም እነዚህ 20% ግዛቶቿንም ሆነ ክሬሚያ ልሳነ ምድርን እንደ ራሽያ ግዛት ታውቃለች ነበረ። አሁን በግልጽ እንደምናየው ዩክሬንና አውሮፓ አንድ አይነት አቋም ነው የያዙት። በኃይል የተያዙት ግዛቶች ብለው ነው የሚያውቁት እንጂ ይሄ ጦርነት በተኩስ አቁም እንዲቆም ነው ሀሳባቸው። አሁንም አውሮፓ ያቀረበው ሀሳብ ይሄ ነው። በአዲሱ ሀሳብ ላይ የሰጠው አስተያየት ይሄ ነው። አሁን ጦርነቱ እንዲቆም ይፈልጋሉ። የቆመበት ቦታ ላይ የሚገኘው የራሽያ ጦር በዩክሬን ግዛት ውስጥ የሚገኝ ወራሪ ነው። ክሬሚያ ልሳነ ምድርንም ራሽያ በጉልበት የወሰደችው የዩክሬን መሬት ነው። ስለዚህ የሰላም ስምምነት ምንድነው እነሱ የሚሉት? ዩክሬን ከቶምና መቼም እነዚህን መሬቶች የራሽያ ነው ብላ እውቅና አትሰጥም። የሰላም ስምምነቱ የተስተካከለው ጄኔቭ ላይ የተስተካከለው ኦሪጂናሉን አሁን ያቀረቡትን ባለ 28 ነጥብ ከራሽያ ጋር በመመካከር ያቀረቡትን ባለ 28 ነጥብ የሰላም እቅድ የአሜሪካው ስቲቭ ዊትኮፍ እና ውጭ ጉዳይ ሚኒስትር ሩቢዮ በተገኙበት ጄኔቫ ውስጥ በእንግሊዝ በኩል ደግሞ ፖላክ የተባሉ የብሔራዊ ደህንነት አማካሪ እንዲሁም
የዩክሬን ከፍተኛ ባለስልጣኖች በተገኙበት እቅዱን ከልሰው በአዲስ መልክ ያቀረቡት ባለ 19 ነጥብ ሐሳብም የሚገልጸው ጦርነቱ በዚህ ስምምነት ከቆመ በኋላ ዩክሬን ግዛቶቿ እንዲሰጧት በድርድር ትጠይቃለች ይችላል። ምንጊዜም ግዛቶቿ በራሽያ ውስጥ እንደሚገኙ እንደተለጠቀች በመጥቀስ ግዛቶቿን ለማስመለስ በሰላማዊ መንገድ ጥረቷን መቀጠሏ ግን አይቀርም የሚል ነው። አሁን በግልጽ የምንመለከተው አሁንም ማናቸው ዘለንስኪ የሰጡትን መግለጫዎች ስንመለከት በዩክሬን በኩል ለራሽያ በፈቃደኝነት ተላልፎ የሚሰጥ እውቅናም ሆነ ያለ ውጊያ ለምሳሌ ዶኔትስክን ቀሪውን ክፍል ራሽያ ይለቀቅልኝ ብላለች፣ አንለቅም ነው ያሉት። ያለ ውጊያ የምንለቀው መሬት የለንም ነው ያሉት። ኦልሬዲም የተያዙብን መሬቶች በኃይል እንደተያዙ ነው የምንቆጥረው ነው ያሉት። ስለዚህ አሁን አሜሪካ ምን አደረገች ማለት ነው? በዩክሬን በኩል ይደረጋል ብላ ያቀረበችውን ሐሳብ እየተወች መምጣቷን ያሳያል። ምን ማለት ነው? ዩክሬን በራሽያ የተያዙባትን 20% ግዛትና እንዲሁም በ2014 ተወሰደባትን የክሪሚያ ልሳነ ምድር በዩክሬን ግዛትነት ነው የምታውቀው እና ለጊዜው ጦርነቱ ሲቆም በራሽያ በጉልበት የተወሰዱ የዩክሬን መሬቶች ነው የምትላቸው። እነሱንም ለማስመለስ ወታደራዊ እርምጃ አትወስድም እንጂ ወደፊት የዲፕሎማሲ ትግል ማድረጓን ትቀጥላለች የሚል ነው። ምንድነው አማራጩ? አሜሪካ ግን እንደ አንድ የምድራችን ላይ ያለ ሀገር ናት። እነዚህን የዩክሬን በራሽያ ቁጥጥር ስለሚገኙ መሬቶችን በሙሉ የራሽያ ግዛት አድርጋ ታውቃለች ማለት ነው። በዚህም የተነሳ አሜሪካ ክሬሚያን ራሽያ በኃይል ወሰደች በሚል መነሻ የጣለቻቸውን ማዕቀቦች አሁን ድረስ ያሉትን ማዕቀቦች በበኩሏ ታነሳለች ማለት ነው። ስለዚህ ከራሽያ ጋር ቀጥተኛና ኖርማል ግንኙነት ለማድረግ በር ተከፈተ ማለት ነው። ለምን? ራሽያ የወረረችው መሬት የለም። አሜሪካ ራሽያን በወረራ ያዘችው መሬት አድርጋ አይደለም የምትቆጥረው። ዛፖሪጂያ 80%፣ ኬርሶን 80%፣ ዶንባስ 80% እና ሉሃንስክ 100% አሁን ባሉበት ጦርነቱ በዚህ ደረጃ ቢቆም የዩክሬን መሬቶች ብላ ነው የምታውቀው። ስለዚህ ከራሽያ ጋር የዲፕሎማሲ ግንኙነት አምባሳደሮቿን ትመልሳለች። የኢኮኖሚ ግንኙነቶች አላቸው። በሁለቱ ሀገሮች መካከል ችግር የሚሆን ነገር አይኖርም ማለት ነው። ትልቁ ነገር አሁን ይሄ አውሮፓውያኖች ደግሞ እንዴት ሊደረግ ይችላል? ድንበር በኃይል አይቀየርም። እዚህ ዩክሬን ላይ ኬን ካጸደቅን ነገ የት ቦታ ነው የሚቆመው? ስለዚህ ከዩክሬን በኩል የሚሰጥ መሬት አይኖርም። የሚፈጠር አዲስ ድንበርም አይኖርም። የራሽያ ድንበር ከ2022 ፌብርዋሪ 24 በፊት የነበረው ነው። በክሬሚያ ወሰደችውን ለብቻው ታይቶ ማለት ነው። ስለዚህ ከ2022 ፌብርዋሪ 24 ወዲህ ይዛቸው የምትገኘው የዩክሬን ግዛቶች በሙሉ ለዩክሬን መመለስ አለባቸው። እስኪመለሱ ድረስ ደግሞ በይፋ ድንበርነት አይታወቁም። በራሽያ በኃይል የተያዙ መሬቶች ተብሎ ነው የሚታወቀው። ድንበር በጉልበት እንደማይቀየር የሚያጸናውን መርህ እንቀበላለን፣ አንዛነፍም ነበር የሚሉት። ስለዚህ አሁን አሜሪካ እውቅና ስትሰጥ እዚህ ጋር በአሜሪካና በአውሮፓ መካከል ከፍተኛ የአቋም መሰንጠቅ፣ ከፍተኛ የግንኙነት መፈራቀቅ ሊፈጥር እንደሚችል ይፈራል ነው የሚባለው እና አሜሪካ በግሏ ይሄን እንደምታደርግ ለራሽያ ለማረጋገጥ የሁለት መልእክተኞቿ ልካለች ነው የሚለው ዜናው። ዳንኤል ዓለም ይህ የራሽያ ዩክሬን ጦርነት በሰላም እንዳይቋጭ ተግዳሮት እየፈጠረ ያለው ነገር በዋነኝነት ምንድን ነው? ወይም ደግሞ የትኛው አካል ነው ለሰላም ድርድሩ ተግዳሮት እየሆነ ያለው የሚለውን ብትነግረን። እንግዲህ ሰላም አንጻራዊ ናት። እውነቱን ለመነጋገር ሰላም በሰዎች ውስጥ አለ፣ የፍልስፍና ጥያቄ ነው። ነገር ግን ሰላም ማለት አሁን በምናየው ሁኔታ ጦርነቱን ማስቆም ነው የመጀመሪያው። ጦርነቱን ማስቆምና ጦርነቱን እንዳይቀጥል ለማድረግ የሚያስችሉ ነገሮች ሰላም ተብለው ሊገለጹ ይችላሉ። በዚህ ደረጃ ስንመለከት
ሰላምን ለመስራት ሐሳቡም እቅዱም አቅሙም ያላቸው ዶናልድ ትራምፕ ናቸው። ዶናልድ ትራምፕ ምን አስተሳሰብ ላይ ተመስርተው ነው ዩክሬን ዛሬ የተያዙባትን ግዛቶች የራሽያ አድርጋ አምና ጦርነቱ በዚሁ እንዲቆም ካላደረገች እና ይህ ጦርነት ከቀጠለ አሜሪካ ከዩክሬን ጎን ሆና የምትዋጋበት ምክንያት የለም። ስለዚህ አሜሪካና ሌሎች ሀያል ሀገሮች ከሷ ጋር ሆነው በመዋጋት ሶስተኛ ዓለም ጦርነት እንዲፈጠርና ከኒውክሌር ራሽያ ጋር ሶስተኛ ዓለም ጦርነት እንዲፈጠርና ዓለም ዶጋመድ እንዲሆን እጁን የሚያስገባ አይኖርም። ስለዚህ ዩክሬን ይህን ጦርነት ብቻዋን ደግሞ ቀጥላለሁ ብላ ብትል የምትወጣው አይደለችም። ራሽያ መላ ዩክሬን ትውጣለች። ስለዚህ ለዩክሬን ይህን ጦርነት እዚህ ላይ ማቆሙ ይጠቅማታል። ምክንያቱም የደህንነት ዋስትና ይሰጣታል። ከዚህ ከቆመባት በራሽያ ከተወስ ካለው ውጪ ያለውን ግዛቷን በሰላም በእድገት በብልጽግና ማልማትና ዜጎቿን ማበልጸግ ማኖር ትችላለች። ስለዚህ ይህን ጦርነት ዩክሬን ዛሬ ማቆሟ ነገ ከማቆም የበለጠ ይጠቅማታል፣ የበለጠ ሳታጣ። አለበለዛ የራሽያን ጦር አሁን ከያዘው መሬት ላይ ለማስለቀቅ የሚያስችል ምንም ነገር የለም። ይህን ኒውክሌር ታጣቂ ኃይል ካለበት ቦታ አስነቅሎ ተሸንፎ እያነከሰ ወደ ግዛቱ እንዲመለስ አደርጋለሁ ብሎ ማሰብ አይቻልም። ስለዚህ ዩክሬን ይህንን እውቅና ሰጥታ ጦርነት ብታቆም በተረፈው ግዛቷ ላይ ብዙ ነገር ማድረግ ትችላለች የሚል አመለካከት አላቸው ዶናልድ ትራምፕ። ስለዚህ በዚህ የተነሳ ነው ለጊዜው ዩክሬን የተጫኑ ቢመስልም ይህን ጦርነት ለማቆም ደም መፋሰሱን ለማቆም እና ዩክሬን መፈራረሷ እንዲቆም ኦልሬዲ የፈራረሰው መልሶ እንዲገነባ እና በአጠቃላይ በሰላማዊ ጎዳና እንደገና አንሰራርታ መኖር ትችል ዘንድ ይህ ጦርነት በዚህ መልኩ ማብቃት አለበት ብሎ አምነው ነው የሚንቀሳቀሱት። በሌላ በኩል ግን አውሮፓውያን ጦርነቱ ሊያልቅ አይችልም፣ ጦርነቱ በክፍት ተትቶ በተኩስ አቁም ይገታ፣ ከዛ ውጭ የሚቀበሉት ነገር የለም። ሌላው ቀርቶ ዩክሬን የኔቶ አባል እንደማትሆን ወይም ይህን እንደማትጠይቅ ገለልተኛ እንደሆነ በሕገ መንግሥቷ ታስቀምጣለች ይላል ባለ 28 ነጥብ የሰላም እቅድ አሜሪካና ራሽያ ያደረጉት። እና የአውሮፓውያን አስተሳሰብ ደግሞ በጭራሽ የኔቶ አባልነቷ በኔቶ አባል ሀገራት የድምፅ የሚወሰን ነው እንጂ የኔቶ አባል የመሆን ፍላጎት የለኝም ብላ ሕገ መንግሥቷ ውስጥ አታሰፍርም ብለው ነው የመለሱት። ሰው ቤዚካሊ የሚቀበሉት ነገር የለም። አውሮፓውያን ያላቸው አቋም ከዘለንስኪ ጋር የተኩስ አቁም እንዲደረግና የተኩስ አቁምን ተከትሎ የአውሮፓ ኃይል በገፍ ዩክሬን ውስጥ ገብቶ የዩክሬንን የመሬት የሰማይ የባህር የአየር ክልል እንዲያስጠብቅና ከዛ በኋላ ራሽያ በምንም መልኩ ወደ ዩክሬን ጦርነት መጫር እንዳትችል ከመጣች ደግሞ ጦርነቱ ከአውሮፓ ወይም ከኔቶ ኃይል ጋር እንዲሆን ያቀደ ስትራቴጂን የሚከተሉት። የዚህ ስትራቴጂያቸው ዋና ዓላማ ይህ ጦርነት በዩክሬን ላይ የተነጣጠረ ብቻ ሳይሆን ወይም ደግሞ የጀርመኑ መከላከያ ሚኒስትር ወይም ሌሎች ባለሥልጣኖች እንዳሉት ራሽያ እስከ 2030 አውሮፓ ላይ ጦርነት ከፍታለች ብለው ያስባሉ። አሁን ያለበት ዓመተ ምህረት በፈረንጅ 2025 ነው። ከ5 ዓመት በኋላ በ2030 አውሮፓን በተጽዕኖ ስር ራሽያ አውሮፓን በተጽዕኖ ስር ክልሏ ለማድረግ ሁላችንም ላይ ውጊያ ትከፍታለች የሚል እምነት አሳድረው በዚህ ደረጃ በመንቀሳቀስ ላይ ናቸው። ፈረንሳይ የቶቹን የብሔራዊ ውትድርና አገልግሎት በፈቃደኝነት ልታንቀሳቀስ ነው። ጀርመን ይህን መንገድ እየተከተለች ነው ያለችው። በአጠቃላይ ኢኮኖሚያቸውን ወደ ሚሊተሪ ኢንዱስትሪ የመለወጥ አጠቃላይ ስራዎች ውስጥ ወይም ውጥኖች ውስጥ ነው የሚገኙት። ስለዚህ በእነሱ እምነት ይህ ጦርነት ሊያበቃ የሚገባው በራሽያ ሙሉ በሙሉ መሸነፍ ወይም የዩክሬን ግዛት በሙሉ አስረከባ መውጣት፣ አለበለዛ ደግሞ የዩክሬን ላይ የተቃጣው ጦርነት አውሮፓ ላይ የተከፈተ ነው። ከዩክሬን ቀጥሎ ሌሎቻችን ላይ ስለሚመጣ አውሮፓ ራሳችን አደራጅተን መሳሪያ ታጥቀን ራሽያን ወደኛ ከመምጣቱ በፊት ዩክሬን ውስጥ ተዋግተን ማሸነፍ አለብን የሚል ስትራቴጂ ነው የያዙት አውሮፓዎች። ከአሜሪካው ዶናልድ ትራምፕ አስተዳደር ጋር ይህን ያህል አትላንቲክን ያህል የሰፋ ልዩነት አላቸው ማለት ነው። ስለዚህ ይህ ልዩነት በአሜሪካና በአውሮፓውያን መካከል ከፍተኛ መፈራቀቅ እንዳይፈጠር ስጋት አስግቷል። ዓለም ዩክሬንና አውሮፓውያኑ አሁን በያዙት አቋም እስከ መጨረሻው የሚቀጥሉ ከሆነ ወይም ደግሞ እስከ መጨረሻው የሚዋጉ ከሆነ ይህ ጦርነት በምን መልኩ ሊቋጭ ይችላል የሚለውን ብትነግረን። እውነቱን ከነገርከኝ ለምሳሌም ዶናልድ ትራምፕ ይህን ሀሳብ አቅርበው ለራሻም ይህን ሀሳብ ሰጥተው ሁለቱ ተስማምተው፣ ነገር ግን አውሮፓና ዩክሬን ባላቸው አቋም ምክንያት ይህንን ስለማይቀበሉ ይህ የሰላም ስምምነት ፉርሽ ቢሆን ዞሮ ዞሮ አሜሪካ እውቅና ልትሰጥ ትችላለች ማለት ነው። ፉርሽ ቢሆን
ራሽያ ግዛቶቹን ይዛ ትቀጥላለች ማለት ነው። ጦርነቱን ልታቆም ትችላለች። አሁን አደጋው ምንድን ነው? የኔቶ አባል መሆን የለባትም ዩክሬን። አንዱና መሰረታዊ ጥያቄ ይህንን ሕገ መንግሥቷ ውስጥ ማስፈር አለባት። ይህም በሚመለከት አውሮፓውያኖቹ አይደረግም ነው የሚሉት። ብዙ ጥያቄዎች አሉ። የራሽያ ጦር ይቀነስ ቁጥሩ። ለምሳሌ የመጀመሪያው ሀሳብ ላይ ከ850 ወደ 600 ሺህ ይሁን ይላል። አሜሪካና ራሽያ ተመካክረው ያወጡት የሰላም እቅድ ላይ ማለት ነው። ጄኔቭ ላይ የተስተካከለው ደግሞ ከ850 ወደ 800 ሺህ ብቻ እንዲቀነስ ነው የሚጠይቀው። ስለዚህ በብዙ ነጥቦች ላይ አይስማሙም። ስለማይስማሙ ቀጥሎ ያለውን ለምሳሌ ዩክሬንን በተመለከተ የኔቶ አባል እንደማትሆን በሕገ መንግሥቷ ውስጥ እንድታሰፍር ለማድረግ አሜሪካ ያላት አቅም ይህንን የማትቀበይና የማታደርጊ ከሆነ ከዚህ በኋላ ለአንቺ የምሰጠውን እርዳታ አቋርጣለሁ ነው። አውሮፓውያኑና ዘለንስኪ ደግሞ የተጣመሩበትን ሁኔታ ስታይ ይህን ጉዳይ አሜን ብለው ተቀብለው ከእንግሊዝ ጋር ከአሜሪካ ጋር በሐሳብ ተለያይተው ተቆራርጠው እነሱ ግን ከአሜሪካ በኩል ይቀርብ የነበረውንና ያጡትን ነገር አውሮፓውያን ቶሎ መሳሪያ እያመረቱ ወደ ሚሊተሪ ኢንዱስትሪ ውስጥ እየገቡ ይህን ጦርነት እንዲሸከሙ እና ራሷ ዩክሬንም በራሷ የጦር ቴክኖሎጂ በአውሮፓውያኖች ገንዘብ ራሷን አፈርጥማ የአውሮፓ የማይቀር ጦርነት ነው ብለው ያስቀመጡትን ከራሽያ ጋር እስከ 2030 የመፋለም እቅዳቸውን እውን ለማድረግ ወደ ጦር ዝግጅት ነው የሚገቡት እና በዚህ መካከል ምንም ነገር ሊፈጠር ይችላል። እውነቱን ለመናገር ነው መነግርህ፣ አውሮፓውያኖች የያዙት አቋም ምንም አይነት ኮንሴሽን ወይም መቻቻል አይፈቅድም። ዓለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳንኤል። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል